ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል መዲና ወይንም መዲ ወደ እነ ደረጀ ቤት ተመልሳለች። እንግዲህ በባለፈው በተፈጠረ ምክንያት ደረጀ በጣም ተቆጥቶ ስለነበረ ማርታ ወደ ቤት እንዳትመጪ እዛው ቆይ ብላት ነበር። ነገር ግን አሁንም እስከምትይ ድረስ በሰላም እንኖራለን ብላት ነበረ ማርታ። ነገር ግን መዲ አሁንም ተንኮሏን አልተወችም። ዳጣ በጣም አርጋ ይዛታለች። በጣም ይገርማል። ነገር ግን ደረጀ ለዳጣ ልደቷን ሊያከብርላት ነው። ሰላምም የልጇ ልጅ ስለምታውቅ ስጦታ ስጭልኝ ብላት ነበረ ለማርቲ። ደረጀም ውሃ ኬክ ግዙልኝ በማለቷ የዳጣን ልደት ኬክ ትባላለች ብሏት ስለነበረ ማርታ የሆነ ቦታ ሄዳለች። ምክንያቱም ስታስበው እኔ ሳላውቀው እኔ ሳትነግረኝ ሰላምና ደረጀ እንዴት ሊያውቁ ቻለ ብላ ተጠራጥራለች። ደረጀ ግን ለኔ ብቻ ነው የነገረችው ብሎታል። ታዲያ ማርታ ዳጣን ጠርታ ልደትሽ ደርሷል አይደለ አልነገርሽኝም አለቻት። ዳጣ ግን አሁን 21 ሆናለሁ ግን ደግሞ የተወለድኩበትን ቀን አላውቅም ብላታለች። ቀኑን አታውቅም? አዎ ቀኑን አላውቅም ግን ደግሞ እኮ ለሌላ ሰው ነግረሻል ብላታለች። ዳጣም ድንግጥ ብላ አይ ማዬ ተሳስቼ ነግራቸው ሊሆን ይችላል ግን እኔ ቀኑን አላውቅም በስህተት ተናግሬ ይሆናል ብላለች። ማርታም በቃ ወደ ክፍልሽ አይደለም የምትሄጂ ሂጂ ብላታለች። እናም ደረጀ ወደ ቤት ስመለስ መዲ ልትመጣ ነው እባክን 1 ሳምንት ስጠኝ ከዛ በኋላ ወደ መጣችበት ትመለሳለች በማለት ለደረጀ ያስፈቅዳለች። ደረጀም በጣም ነገሮቹ ከከበዱት በኋላ ምንም ማድረግ ስለማይችል እንዳልሽው ይሁን ብሏታል። ታዲያ በዛ ምክንያት መዲ ወደ ቤት መጣለች። ከመጣች በኋላ ነገር እየፈለገቻት ጫማዬን እጠቢ በማለት ዳጣን ጠርታ ስትነግራት እኔ ሌስትሮ አይደለም ጫማሽን አበላሽብሻለሁ ብላታለች። በዚህ ብቻ አይደለም የቆመችው። ማርታ ጋር ሄዳ እህቴ አኩርፈሻኛል አለ እስካሁን ብላታለች። አይ ሻወር ልግባና ከዛ ወደ ውጭ ወጥተን እንመጣለን ብላታለች። ሻወር ልገቢ ነው? አዎ። ስለዚህ መዲ ታስተካከለላት ተመቻቸላት። ምክንያቱም የምታስበው ነገር አለ። ውሃን ጠርታ ቾኮሌት ሰጥሻለሁ የዳጣ ስልክ አቀብኝ በማለት በቾኮሌት አታላ ስልኳን ተቀብላ በዳጣ ስልክ ማርታ እየታጠበች ቪዲዮ ቀርጻታለች። ከዛን ዳጣ ቪዲዮ ቀርጣሻለች በማለት ልታስፈራራት። ይገርማል። ደግነቱ ኤቢ ዘው ዘው እያለች ከውጪ መጣ። ማርታ እየታጠበች እራሷ መዲ ገብታ እየቀረጸቻት ኤቢ አይታታለች። እንዲሁም ክፍላቸው ገብታ መኝታ ክፍል ገብታ የሽንት ቤቱን ወይም ደግሞ የሻወሩን ቤት ከፍታ እየቀረጸቻት መዲ ኤቢም ደግሞ እሷን ምን እያደረገች ነው? ውሃዬ እናቴ ሻወር ገብታለች ብላኛለች ስለዚህ ምንድነው የምትቀርጸው በማለት ገርሟት ኤቢ ቀርጻታለች። ስለዚህ ኤቢ ለእህቷ እንጂ የምትመሰክረው ለመዲ አትመሰክርም። ኤቢን ወደ ራሷ በንጥራት ወጥመድ አዘጋጅቼላታለሁ ለዳጣ። ይሄ ልጅ እንዳያመልጥሽ ናታንን ላንቺ አድርጊ፣ ዳጣን ደግሞ መንጥሬ ከዚህ ቤት አስወጣታለሁ። ወጥመድ ስላዘጋጀውን አንቺ ቢጠበቅብሽ አይቻለሁ ብለሽ መስክሪ። ከዛ ማርታ አንቃ ከዚህ ቤት አንጠልጥላ ታስወጣታለች በማለት ለኤቢ ነግራታለች። ኤቢ ግን ጉዳዩን ስላየችና ስለሰማች በጣም ተናዳባት ዝም ብላታለች። እንዲሁም ሳሎን ላይ ተሰብስበው ቡና እየጠጡ እንግዲህ ዳጣ የሆነ ነገር ስታረጋ ይቻለሁ በማለት መዲ ተናግራለች። ሁሉም ደነገጡ። ዳጣ ደግሞ ስልኳ ጠፍቷት ስትፈልግ ነበር። እኔ ምንም አላረኩም ምን እያደረግሽ ነው ብላ ማርታ ብትጠይቃት ምንም አላረኩም ወደ ክፍልሽም አልመጣሁም ብላለች። ቪዲዮ ስቀርጽ ነበር
ስለዚህ አንድ ሻወር ስትወስዲ ቪዲዮ እየቀረጸች ነበር ብላ ነግራታለች። እነሱም ደንግጠዋል። ቀጣይ አብረን እናያለን ምን እንደሚፈጠር። ሰላም ቆዩ።